ወይዘሮ ዘርፌ የቤዛ መኪና ጋር ሄዳ ተጠብቃታለች። መኪናዋን ተደግፋ ቆማ ቤዛን እየጠበቀቻት ነበር። በአጋጣሚ ቤዛ ወደ መኪናዋ ስትሄድ ዘርፌ ዛ ቆማለች። እንዴ ምን እያደረሽ ነው ደግሞ መኪናዬ ጋር ስትል ትጠይቃታለች። ይቅርታ ግን ያው ይቅርታ ያልኩሽ መኪናሽን ተደግፌ ስለቆምኩና እዚህ ስለጠበቅኩሽ ነው እንጂ የእውነት ይቅርታ አልጠይቅሽ አይደለም እዚህ የመጣሁት። እኔ እምልሽ ቤዛ ደህና ነሽ? ስለ እኔ ደህንነት ምን አስጨነቀሽ? እየመጣሽበትን ተናገሪና ዞር በይ ከመኪናዬ ላይ ትላታለች። እናም እዩልሽ አንድ ነገር ልነግርሽ ነው። ያጣሽውን ንብረት እንድታገኝ በተዘዋዋሪ መንገድ እየነገርኩሽ ነው። ስለዚህ ልታዳምጪ ፈቃደኛ ነሽ ወይ ስትላት፣ ምንድን ነው ደግሞ እሱ? እህትሽን አግኝተሻት ታውቂያለሽ ስትላት፣ ማናት ደግሞ እህቴ? እኔ እህትም ሆነ ምንም የለኝም ሉላን ማለቴ ነው ስትል፣ እንደዛች እርኩስና አረመኔ ጭራቅ የሴት ጭራቅ አይቼም ሰምቼም ስለማላቅ እንደዛች አይነት እህት የለችኝም። ስለዚህ አላቃትም። ምን ልሰራ ነው ከኔ ጋር የምትመጣው ደግሞ እሷ? አሁን እየመጣሽበትን ልትናገሪ ትችያለሽ ወይዘሮ ዘርፌ ስትል ትነግራታለች፣ ትጠይቃታለች። ዘርፌም ይውልሽ ዶክተሩ ሮቤልና ሉላ ሊጋቡ እንደሆነ ሳሰም የቀረሽ አይመስለኝም። እና እኔ ምን ላድርግሽ ታዲያ? እኔ ምን አገባኝ ስለዛች የተረገመች ልጅሽና ስለዛ የተረገመ ዶክተር ነው የምናገባኝ። ለምን ድላርገሽ ሰርገሽ አትድሪያቸውም ስትል ቤዛም ትመልስላታለች። ቤዛም የሉላን ጥላቻ ለዘርፌ እያሳየች መመለሱን ጀመረች። ዘርፌም እኔ ምልሽን አልገባሽም። ይኸውልሽ ቢያንስ የሆነ ነገር ላግዝሽ ብዬ ነው፣ ያው ኃጢአቴን በዚህ ላቃለሁ ብዬ ነው። እናም ሉላን መስለሽ ለምን ሮቤልን ቀርበሽ ሮቤልን አግብተሽ ለምን የንብረት ወራሽ አትሆኝም? ከዛ እሱን ህይወቱንም ታጠፊዋለሽ ስትል ትመክራታለች። ምንድነው እያልሻለሽው? ምንድነው እያደረግሻለሽው? እኮ እኔ ነኝ ሮቤልን አግብቼ ንብረቴን የምመልሰው ስትላት፣ አዎ ምክንያቱም ሮቤልና ሉላ አሁን ላይ በጣም ኃይለኛ ፍቅር ውስጥ ናቸው። እናም በቅርቡ ሊጋቡ እያሰቡ ነው። ስለዚህ ሉላን ትተያትና ሉላን መስለሽ አንቺ ትቀርቢዋለሽ። እናም እሱን ታገቢውና ንብረትሽን በእጅሽ ታስገቢያለሽ። እኔ ጋር ያለውን ንብረት ታዩ፣ እሱን ከነመፈጠሩ እርሾ ትናንት ተጠቅመሽበታል፣ ዛሬ የኛ ነው ተራው ትላታለች። ይኸውልሽ ጊዜው ላሁን ምናልባት ሊመስልሽ ይችላል እንጂ ነገ ቀኑ የኔ ነው። ስለዚህ አይዞሽ አትፍሪ፣ እስከዛው በእኔ ገንዘብ ፈንጪ እንደፈለግሽ ሁኝ ትላታለች። በዛን ሰዓት ይኸውልሽ እየነገርኩሽ ነው፣ የልቁንስ አስቢበት ቤዛ ስትላት፣ ያችን የተረገመች ልጅሽን ለሮቤል ዳሪለት፣ አሁንም ነው የምነግርሽ ዳሪለት። እኔ ቤዛ ምንም አልፈልግም፣ የዛ የተረገመውን ዶክተር ገንዘቡንም ሆነ ንብረቱን እሱነቱንም አልፈልገውም። ስለዚህ ለልጅሽ ዳሪለትና የንብረት ባለቤት ትሆኛለሽ ብላት፣ አሁን ዘወር በይልኝ ከመኪናዬ ላይ ስትል ትኮሳተርባታለች። ዘርፌም ትደነግጥና ከመኪናዋ ዞር ብላ ትሄዳለች። ምንም ሳትል ቀጥ ብላ መንገዷን እየሄደች መንገድ ላይ ለምን ለሮቤል ደውዬ ለምን የሆነ ነገር አላወራም ስትል ተደውልና ለሮቤል ሮቤል ቤዛን አግኝቻት ነበር ዛሬ ትለዋለች። እኮ እንዴ ማለት አልገባኝም። ይኸውልህ አዳምጤ ልቁንስ እሷም ሉላን ሆና ልትቀርብህ እያሰበች ነው መሰለኝ፣ ተጠንቀቅ ስትል ነገሮችን ታያይዛችኋለች። ሮቤልም ምን እያልሽ ነው ያለሽው ዘርፌ? አልገባኝም። አዎ ዛሬ ቤዛ አግኝቻት እንገናኝ ብላኝ ተገናኝተን ነበረ። እናም ሉላን ሁኜ ቀርቤ ላግባው ብላ ጠየቀችኝ። ምክንያቱም ንብረቱን እኔ የሱን ንብረትን ይወስዳለሁ እያለች ነው ስትል ነገሮችን ታያይዛለች። ሮቤልም እኔ ልቤን ሁለ ነገሬን ወደ ሉላ ሄጄ ቤዛን ስለተውኳት ቤዛ እዚህ ጋር ሴራ እያሴረችልኝ ነው በማለት ቤዛን የሆነ ነገር ማድረግ እንዳለበት እያሰበ ነው። እሺ በቃ አመሰግናለሁ ዘርፌ፣ በቃ በኋላ ደውልልሻለሁ ይልና የዘርፌን ስልክ ይዘጋል። እሱም ስልኩን እንደዘጋ እየተናደደ ወደ ደረጃውን ይወርዳል። በዛን መሀል ቤዛ ወደ ቤቷ ሂዳ ስትሄድ ሱራፌል ቤት ቁጭ ብሎ ነበርና ሱሬ እንዴት ነሽ? ከየት ነው የመጣሽው ሲላት፣ አይ ውጭ ወጣ ብዬ ነበር፣ ለዛ ነው። አንድ ነገር ልጠይቅህ፣ ዛሬ ዘርፌን አግኝታት ነበረ እንዴ ስትል ትጠይቀዋለች። የምን ዘርፌ ደግሞ ከዚህ ሁሉ በደልና ጥፋታቸው በኋላ ምን ላደርግ ነው ደግሞ እነሱን የማገኛቸው? አላገኘኋትኝም ሲል ይጠይቃታል። እውነትሽን ነው? እውነትህን ነው ግን ሱሬ ስትለው፣ አዎ ምን ሆነሻል ዛሬ? ምንድን ነው? አግኝቻት ነበረ እኔ እና ምን ብላሽ ነው ታዲያ? ምን እንዳለችኝማ ልንገርህ፣ አዳምጠኝ። ቤዛን ሁነሽ ሳይሆን ሉላን ሁኝና ሮቤልን አግብተሽ የንብረቱ ባለቤት ሁኝ፣ ንብረቱንም ህይወቱንም እንጠይቀዋለችኝ ስትል ለሱራፌል ትነግረዋለች።
ሱራፌል ምንድነው እያልሻለሹ ቤዛ ሲላት እየዋሸሽ መሆን አለበት። በፍጹም እየዋሹ አይደለም፣ እውነቴን ነው የምልህ እንደዚህ ብላለችኝ እኮ ቤዛ። አትገርምም ምን አይነቷ የተረገመች ሴትዮ እንደሆነች ስትለው ሱራፌል ቆይ ቤቴን ተቀምጬ ዝም ብዬ ቁጭ ስላልኩኝ ፍርሃት መስሏት ይሆን እንዴች የተረገመች እየጠነባች አሮጊት እያለ ሱራፌል ከተቀመጠበት ብድግ ብሎ ወጥቶ ሲሄድ ወይኔ ሱሬ ቆይ ተረጋጋ እስኪ ወይኔ አፌን በያዘው ኑሮ ይህንን ነገር ስናገር ስትል ቤዛን በጣም ትናደድና ተከታው ትወጣለች። እሱም እየሮጠ ወደዛ ቤት ሄዷል። ሽብሩ ጥበቃ ቤት እዛ እንደተቀጠረ ማንኛውም ያውቃሉ። ግን ደግሞ እንቅልፍም ይዞታል። ወይኔ ሽብሩ እዛ እየተከበረ ስም እንደሌለኝ እዚህ የማንም ቤት ጠባቂ ልሆን እያለ በዛ ላይ የወይዘሮ ዘርፌ ነገር አስጨንቆታል። እንቅልፍ ነስቶታል። ምክንያቱም እያሽኮረመመችው ነው። እናም በህልሙ ሲያይ የነበረው መኝታ ቤት ጠርታው ስትጮህ ተነስቶ ወደ መኝታ ቤት ሲሄድ ምን ሆነሽ ነው ሲላት አይጥ ገብቶብኝ ነው መኝታ ቤቴ እናም እናስኪ ያባርልኝ ስትለው የት አለች ታዲያ አይጧ እያለ ለመግባት ቢፈራም በግዴታ እንዲገባ ታደርጓለች። ወደ ውስጥ ከገባ በኋላም የመኝታ በሩን ትቆልፍበትና ውስጥ እዛው ፈልግ፣ ምክንያቱም አንተን የመሰለ ሰው እያየው እንዴት ልለፍ? ያለኝ አማራጭ ይሄ ነው። ስለዚህ አልያዘኝ ስትል ምንም ማድረግ አልቻልኩም ስትለው እሱም ይደነግጥና አልጋው ላይ ይወድቃል። ቆይ ምን እያደረሽ ነው ወይዘሮ ዘርፌ እንዴ? ኧረ እባክሽን ሲል ይማጸናታል። እሱ ግን ይሄ ሁሉ በህልሙ ነበረ። ወንበር ላይ ቁጭ ብሎ ተኝቶ ነበር። ይሄን ሁሉ ሲያደርግ ትጂ ደግሞ ገብታለች እዛ ቤት ሰራተኛ ለመሆንና እያዳመጠችው ነበር የሚለፈልፈውን ሁሉ። እሺ ምንድነው ስትለው ቀና ሲል ካጠገቡ ቁማሽ ደግሞ አንቺ ማነሽ ብሎ ከተቀመጠበት ብድግ ሲል አረ ተረጋጋ ሰውዬ አሁን አንተ ጠባቂ ነህ ስትለው አልገባኝም ምንድነው አንቺ ማነሽ ደግሞ ማናት ደግሞ ከላይ ላይ እየተከመረችው ስትጠይቀዋለች ምን አገባሽ አንቺ ቆይ ማነሽ መጀመሪያ ማንነትሽን ተናገሪ ሲላት እኔ የዚህ ቤት ሰራተኛ ነኝ እኮ ለነገሩ መጠርጠር ነበረብኝ መጀመሪያ ምን ሰራተኛ ትመስላለች እያ